ሃይማኖቷንና ባህሏን አጥብቃ የያዘችውን ሀገር ለማምከን እና አሜሪካ የዩክሬንን ጦርነት ጀመሩ። በገፍ መሳሪያ አስታጥቀውም ዩክሬንን ቹ ብለው ወደ ጦርነት ገፏት። ሩሲያን ለማምከንና ለማዳከም ብሎም እንደ 1990ው ለማፈራረስ። ግና ህልማቸው ምኞት ብቻ ሆኖ ወደ ቅዠት ተቀይሯል። በቭላዲሚር ፑቲን የምትመራው ሩሲያ እንኳን ልትዳከም የበለጠ ጠንክራለች። እንኳን ልትመክን የበለጠ ሃይማኖቷንና ባህሏን አጥብቃ ይዛለች። አሜሪካና ምዕራባውያኑ ታዲያ ጦርነቱ ከተጀመረ ጀምሮ ነብር እንዳየች ፍየል ከመቅበዝበዝ ውጪ ያመጡት አንዳች ነገር የለም። ውሾቹ ይጮሃሉ፣ ግመሉ ግን ጉዞውን ቀጥሏል እንደሚባለው ሩሲያ በጥንካሬዋ ወደፊት መገስገሷን ቀጥላለች። ከሰሞኑም ያለ አሽከርካሪ የሚጓዝ የኒኩለር አረር ተሸካሚ የሆነ የውሃ ውስጥ ድሮንን ፈብርካለች። የተሳካ ሙከራም አድርጋለች። ይህን ያዩት ምዕራባውያኑም ከኦስሎ እስከ ዋሽንግተን እየየ ብለዋል። ውሸት ነው፣ ፕሮፓጋንዳ ነው እያሉም እውነቱን አምኖ ለመቀበል ተስኗቸዋል። የሩሲያው መሪ ፑቲን በበኩላቸው ገና ምኑ ተነካና እናንተ ብቻ ለመገረም ተዘጋጁ ብለዋል። ይህ አዲሱና እጅግ በረቀቀ መልኩ የተሰራው ድሮን በተለይ ከባድ ሱናሚን የመፍጠር አቅሙ ከፍተኛ ነው ተብሏል። ሩሲያ በአየር ላይና በእግረኛ ወታደሮች ያላትን የበላይነትም በውሃ ውስጥ የሚያስቀጥል ነው ተብሎለታል። The country tested a second nuclear capable system this week, just days after Donald Trump criticized Moscow's earlier missile test. President Vladimir Putin confirmed the latest launch as Ukraine peace talks remain stalled. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።